በየትኛው ብር የምትሰሩ ይመስላችኋል? በትሬዲንግ ወይስ በኢንቨስትመንት? የትኛውስ አትራፊ ይመስላችኋል? የዛሬ እንግዲህ ውይይታችን ኢንቨስትመንት እና ትሬዲንግ ልዩነታቸውና አንድነታቸውን እንወያያለን። ዴይ 4 ላይ ደርሰናል። ይሄ ቻሌንጅ እንግዲህ በፋኖስ ማርኬት የተዘጋጀው ቺን ክረምት ስለ ኢንቨስትመንት፣ ስለ ማርኬት እና ስለ ትሬዲንግ ወይም አጠቃላይ ስለ ክሪፕቶከረንሲ እንድናቅና እንድንረዳ የሚል የ30 ቀን ቻሌንጅ ላይ ዴይ 4 ላይ ነን። ትናንትና የኢንቨስትመንት ምንነቱን በደንብ አይተናል። ዛሬ ደግሞ በሰፊ እንወያይበታለን ማለት ነው። የትሬዲንግ እና ኢንቨስትመንት ልዩነታቸውን አንድነታቸውን ወደ ገደለው ማለት ነው። ስለዚህ ትሬዲንግ እና ኢንቨስትመንት እንዳልኳችሁ ብዙ አንድ የሚያደርጋቸው ነገር አለ፣ በጣም ሰፊ ልዩነትም አላቸው ማለት ነው። ግን አንድ የሚያደርጋቸው መሰረታዊ ነገር ሁለቱም የሚሰሩት ሁለቱም የሚደክሙት ገንዘብ ለማምጣት ነው። ይህ ማለት ምንድነው? ትሬደርም ሆናችሁ ኢንቨስተርም ሆናችሁ በየትኛውም ደረጃ በየትኛውም ሌቭል ላይ ብትሆኑ ጃጅ የምትደረጉት በስማችሁ ምናምን ሳይሆን ፒኤንኤላችሁ ነው። ይሄ ማለት ምን ያህል አትርፋችኋል፣ ምን ያህል አግኝታችኋል የሚለው ነው ማለት ነው። ከአንድነታቸው ያን መያዝ እንችላለን ማለት ነው። ሁለቱም አንድ ፊልድ ላይ ናቸው እንዳልኳችሁ፣ መግዛት መሸጥን ነው የሚያካትተው ማለት ነው። ወደ ልዩነታቸው ስመጣ ግን በጣም የትየለሌ ነው። ትሬዲንግ ላይ ለምሳሌ የራሱ ሪስክ አለው፣ ኢንቨስትመንትም የራሱ ሪስክ አለው። የትሬደር እና የኢንቨስተር ዲፍረንሱ እንዳልኳችሁ መሰረታዊ ትልቁ ልዩነት የታይም ሆራይዝን ነው። ኢንቨስተር ሎንግ ተርም ነው የሚያስበው፣ ወይም ባጭሩ ለረጅም ጊዜ አስበው ነው የሚገባው። የተለያየ ምክንያት ያለው የሚገባበትም። ትሬደር ስትሆኑ ግን በደቂቃም ልትገቡና ልትወጡ ትችላላችሁ። ትሬድ ውስጥ ወራት ወይም ሳምንት ማክሲመም እንኳን የዊክስ እድሜ ቢሆን ነው ብዙ ጊዜ ማለት ነው የትሬዲንግ ኢንቫይሮንመንት ስናየው። ቀጥሎ ስንመጣ ግን የኢንቨስትመንት ላይ ወይም ኢንቨስተር ስትሆኑ ትልቁ የሚጠብቃችሁ ዓመታት ልጠብቁ ይችላል፣ 10 ዓመት ልጠብቁ ይችላላችሁ፣ 20 ዓመት ልጠብቁ ይችላላችሁ። ዋረን ባፌት እስካሁን ድረስ ኮካኮላ የዛሬ 50-60 ዓመት የገዛውን ኮካኮላ ይዞታል። ኢማጂን ኢንቨስትመንት እንደዛ ነው፣ ትርፉም እንደዛ ስለሆነ ማለት ነው። ስለዚህ ታይም ሆራይዝን ዲፍረንስ አለ ማለት ነው። ትሬደር ስትሆኑ ሞር ሾርት ተርም የሆነ የትሬዲንግ ሜንታሊቲ ወይም ባጭሩ የታይም ሆራይዝናችሁ አነስ ያለ ነው ማለት ነው። ኢንቨስተር ስትሆኑ ደግሞ ልክ እንደዛው ገፋ ያለ ነው። በዚሁ ጋር ተያይዞ ደግሞ ኢንቨስተርና ወይም የትሬደር ዲፍረንሳቸው ትሬድ የሚያደርጉበት ምክንያታቸው። አሁን ትሬደር እንዳልኳችሁ ብዙ ጊዜ ቤዝድ የሚያደርገው ምክንያቶቹ ወይ ቴክኒካል አናሊሲስ ነው ወይም ደግሞ ሾርት ተርም ኢፌክት ያለው ነገር ሲመጣ ነው። ሜይ ቢ ኒውስ ትሬዲንግ ሊሆን ይችላል፣ የተለያየ ነገር አይቶ ሊሆን ይችላል፣ የሆነ ነገር ኤክስፔክቴሽን ሲኖሩ ኢን ዘ ሾርት ተርም ብዙ ጊዜ ማለት ነው። ኢንቨስተር ስትሆኑ ግን ቲሰሳችሁ አብዛኛው ጊዜ ወይም ማጆሪቲ ኦፍ ዘ ታይም ፈንዳሜንታል ቫልዩ ላይ ነው። ይሄ ካምፓኒ ምን ያህል ብር ያወጣል፣ ይሄ ካምፓኒ የምር ትርፋማ ይሆናል የዛሬ 10 ዓመት የዛሬ 2 ዓመት አይደለም የዛሬ 10 ዓመት ትርፋማ ይሆናሉ። ይሄኛው ነው ዲፍረንሳቸው ሜጀርሊ ማለት ነው። ኢንቨስትመንት ላይ ስንመጣ ኮር ቲሰሱና ኮር ሀሳቡ ፈንዳሜንታል ቫልዩ ነው። ፕራይሱ ብቻ አይደለም ዲፔንደንት ወይም ፕራይስ ሴንሲቲቭ አይደሉም ማለት ነው ኢንቨስተር ስትሆኑ። ትሬደር ስትሆኑ ግን ማጆሪቲ ኦፍ ዘ ታይም ፕራይስ ሴንሲቲቭ ናችሁ። ፕራይስ ሲወርድና ሲጨምር ብቻ ነው እናንተ ሞር ኢንትረስትድ የምትሆኑት፣ ያው ብዙ ጊዜ ቴክኒካል አናሊሲስ ላይ ስለሆነ ማለት ነው። በሶስተኛ ደረጃ ደግሞ የትሬዲንግ እና የኢንቨስትመንት ወይም ኢንቨስተር ልዩነቱ ሞር አክቲቭ ፍሎ ይፈልጋል ትሬዲንግ ማለት ነው። ይህ ማለት አንድ ፖዚሽን ከፍታችሁ ማኔጅ ማድረግ መደረግ አለበት። ሞር አክቲቪቲ ይፈልጋል። ብዙ ትሬድ መክፈትና መዝጋት አለባችሁ። ፊ ብዙ ትከፍላላችሁ፣ ምክንያቱም ብዙ ትሬድ ስለምትወስዱ ማለት ነው። ኢንቨስትመንት ከሆነ ግን አንድ ፖዚሽን ትይዛላችሁ፣ አመታት ላታዩ ትችላላችሁ፣ ፓሲቭ መሆን ትችላላችሁ፣ ቁጭ ማለት ትችላላችሁ፣ መርሳት ትችላላችሁ። ያው ስቲል ሪስክ ሁለቱም የተለያየ ቢሆንም ማለት ነው። ስለዚህ ትሬዲንግ ላይ ግን ሞር አክቲቪቲ ይፈልጋል ማለት ነው። ልክ እንደዛው አክቲቪቲው ምን ያህል ይልድ ይሰጣችኋል፣ ልክ እናንተ ውሳኔ ስለሚሆን ማለት ነው። እና ደግሞ እዚህ ጋር ሌላ ሰው ማይላችሁ እዚህ ብቻ የምታገኙት ነገር ምንድነው? ትሬዲንግ ላይ ዋናው ትልቁ ዓላማ ቤንችማርክን ቢት ማድረግ ነው። ትሬዲንግ ላይ ትልቁ ዓላማ ቤንችማርክ ሲባል ምንድነው? አሁን ለምሳሌ የአሜሪካ ፈንድ ማናጀሮች አሉ ማለት ነው። እነዛ ፈንድ ማናጀር ትሬደሮቹ ምንድነው የሚጠበቅባቸው? የአሜሪካ ስቶክ ማርኬት ወይም ይሄ ኤስኤንፒ 500 የሚባለውን እሱን ኢንዴክስ ቢት ማድረግ ነው ትልቁ እቅዳቸውም ዓላማቸውም ማለት ነው፣ ትሬደር ስለሆኑ ማለት ነው። ኢንቨስተር ስትሆኑ ግን የስቶክ ማርኬቱን ኢንዴክስ ብቻ ሳይሆን ቢት የምታደርጉት ከእሱ የተሻለም ነው የምታስቡት ማለት ነው። ትሬድ ስታደርጉ ግን ኢንዴክሱን ብቻ ቢት ማድረግ ነው። ይሄ ነው ትልቁ ልዩነታቸው ማለት ነው። ከዚህ ቀጥሎ ደግሞ በአትሪሽን ሬት ወይም ደግሞ ምን ያህል ሰው ኢንቨስተር ሆኖ ፕሮፊታብል ይሆናል፣ ምን ያህል ሰው ትሬደር ሆኖ ደግሞ ፕሮፊታብል ይሆናል የሚለውን ደግሞ እንወያይ። ቦትም ላይን ጥያቄያችን እሱ ስለሆነ ማለት ነው። ትሬደር ሆናችሁ አትሪሽን ሬቱ ወይም ደግሞ ምን ያህል ሰው ከጀመረ በ6 ወር በአመት ውስጥ ያቆማል ሲባል በጣም ቁጥሩ ብዙ ነው። ለምን ብትሉ በጣም ፉክክሩ ሃይ ስለሆነ እድለኛ መሆናችሁ ነው ትሬደር ሆናችሁ። ኢንቨስትመንት ግን አንድ ተሳስታችሁ ፌስቡክን አሁን ለምሳሌ ተሳስቶ የገዙ ሰዎች አሉ ድሮ የዛሬ 10 ዓመት 15 ዓመት ማለት ነው። አሁን እነሱ በጣም ሀብታምና ሚሊዮነር ወይም ቢሊዮነር ሆነዋል። ልክ እንደዚሁም የኢሎን መስክ ተቀጣሪ ሆኑት እንዳለ በስፔስ ኤክስ ሼር ነበር ሲከፈላቸው የነበረው። የኒቪዲያ ኤምፕሎዮች እንዳለ ሁሉም በሼር ነው ሲከፈላቸው የነበሩት። ከኒቪዲያ ኤምፕሎዮች ኦልሞስት ካሉት በሚባል ሁኔታ 70% ሚሊዮነር ናቸው፣ በዶላር በብር አይደለም በዶላር። ስለዚህ አሁን ይህን ስናይ ኢንቨስትመንት እና ትሬዲንግ ዲፍረንሳቸው ይሄ ነው ማለት ነው። ትሬዲንግ ላይ አብዛኛው ሰው አይሳካለትም፣ ያው ምክንያቱም እንዳልኳችሁ ፉክክር በጣም ሃይ ስለሆነ፣ ሁለተኛ ደግሞ ማርኬቱ በጣም ሞር ራንደምነስ ስላለ ያ ነገር የመክሰር ቻንስ ይኖራል። ኢቭን አውት ያደርጋል ኢንቨስትመንት ላይ ስንመጣ፣ ምክንያቱም በ10 ዓመት ውስጥ ራንደም ነው ወይም ኖይዙ እየቀነሰ ስለሚመጣ ማለት ነው። ስለዚህ ትሬዲንግ እና የኢንቨስትመንት ልዩነታቸው ይሄን ይመስላል። በቀጣይ ቪዲዮ ደግሞ በደንብ ስለ ቢትኮይን እና ስለ ክሪፕቶከረንሲ በደንብ እንወያያለን። ይሄን ቪዲዮ ማየት አለበት ብላችሁ የምታስቡ ሰው ካለ ሜንሽን አድርጉት፣ ላኩላቸው። ቀጣይ እንገናኝ። ይመቻቸው።